ስሜ ወይዘሮ ዘይነባ ሰይድ ብሬ ይባላለሁኝ። የመጣሁት ከደሴ ከተማ ነው። የሴቱ ማህበረሰብ ወክዬ ነው የመጣሁት። በላይነት አዘብኩ እባላለሁ። የመጣሁት ከቤተ እስራኤል ኮሚኒቲ ነው። ያው የኢትዮጵያ ቤተ እስራኤል እንደሚታወቀው በኢትዮጵያ ውስጥ ከ2700 ዓመት ጀምሮ የሚኖር ማህበረሰብ ነው። እስካሁን ድረስ የመጣንበት መንገድ 10 ላይ ነበር መጀመሪያ የነበረው። 10 ላይ ማንም ሰው ሀሳቡን ሳይሸማቀቅ ምናምን በስርዓት ሁሉም ሰው ሀሳቡን ያንሸራሸረበት ነው። እንደገና ደግሞ 50 ላይ ስንመጣ ደግሞ ሁሉም ሰው በነፃነት ማንም ጣልቃ ገብነት ሳይኖር ሴቱም አካል ጉዳተኛውም በቃ ተወክሎ የመጣው ማህበረሰብ በቃ ተወክሎ የመጣበትን ዓላማ በስነ ስርዓት ምንም ነገር ሳይፈራ የዘረዘረበት ሁላችንም እያንዳንዳችን ደግሞ እንደ ኢትዮጵያን ያየንበት ምክክር ነው። የአሁኑ ውይይት ኢትዮጵያ ማድረግ የነበረበት ቀደም ብላ ነበረ። አሁን ግን ህዝቡ ካለበት ነገር ሁሉ ተላቆ ወደ አንድ አስተሳሰብና ወደሚያግባባ መሀል ላይ ያደርገን ወደሚችል ነገር እየመጣ ነው። ከ10 ተነስተን 50 250 ከዛ ብለን 500 ደርሰናል። የ500 ተወካዮቻችንን ደግሞ ዛሬ መርጠናል። 4000 ላይ ሪፖርት ለማድረግ ነው የተቀጣጠረው። ሁሉም የመጣው ኢትዮጵያን ለማጽናት ስለሆነ ወደ አንድ ወደ መሀል ሰብሰብ ስንል ቂም የለም፣ ቁርሾ የለም። መግባባት ላይ ወደ 250 ላይ ደረሰ። ከ250 ላይ እኔ የመንግስት አደረጃጀት ቅጽ ስርዓት ነበር የደረሰን። አንዲትም ነገር ቅሬታ የለም እኛ ጋር በሙሉ ድምፅ አሁንም ቢሆን አጽድቀናል። ያው ያለው ነገር እዚህ ደርሰናል። በጣም ጥሩ ነው። 8 አጀንዳዎች ናቸው ያሉ። እነዚህ 8 አጀንዳዎች ላይ ሀገራዊ መግባባት ኖሮን በልዩነት አንድነት መርጠን አንድ የሚያደርጉንን ነገሮች በጣም አጠንክረናቸው ልዩነቶቻችን ደግሞ አስከብረን የምንቀጥልበት ሁኔታ ነው ያለው። እንደ አማራ ክልል ያው ትንሽ ጫካ ያገቡት የኛ ወንድሞች ናቸው። ያው አሁንም የምለው ለነሱ መልእክት ምንድነው? እዛም እነሱ ሞቱ፣ እዚህም እኛ ሞትን፣ ማንም ሞተ፣ ኢትዮጵያዊ ነው የሞተው። ስለዚህ ኑቶሎ ኢትዮጵያ እየጠራቻችሁ ነው፣ ኑቶሎና በጠረጴዛ ዙሪያ እንማከር ብዬ ነው መልእክት ማስተላለፍ የምፈልገው። እኔ ኢትዮጵያን በዚህ መልኩ ባስተዳድራት ብለው የሚያስቡ ሰዎች አሉ። ይሄ የምክክር መድረክ ደግሞ ለሁሉም አካላቶች ሰላምን ማዕከል አድርገው ኢትዮጵያን ማዕከል አድርገው ሁሉንም ደግሞ በሚጠቅም መልኩ ተመካክሮ ማንኛውንም አካል ጋብዘን ከጫካም ያሉትን ያኮረፉትን፣ የወደቁትን፣ የተገፉትን ሌሎችንም ሰዎች ይቅርታ ተብለው አስፈላጊው ነገር ሁሉ ተደርጎ ወደ መሀል አጀንዳ የምንመጣበትና በቀጣይ ጠላታችን ድህነት ብቻ የሚሆንበት እና ታሪካችንን ወደ ኋላ ማንመለስበት ነገር ነው። ወደ ብልጽግናችን ወደ ልማታችን ኢትዮጵያን ከሌሎች ሀገሮች ጋር አወዳድራሪ ትልልቅ መድረኮች ላይ እንድትገባ ነው እንጂ የምንፈልገው ቀጣዩን ትውልድ ለመከራ፣ ለስቃይ፣ ለጫካ፣ ለጥይት የምናደርግበት መሰረት እንዳንጥል በመጠንቀቅ የተሰራ ጉዳይ ነው። አሁን ይሄ ምክክር ካለቀ በኋላ ትክክለኛ ኢትዮጵያ እውን ሆና በቃ እስካሁን የነበረው አለመግባባት ሰላም ፈጥረን ሁላችንም ኢትዮጵያን ወደ ብልጽግና ማማ እንደምንሸጋገር ተስፋ አለኝ። ሁለተኛ አሁን ያለው ሁኔታ ከቀበሌ ጀምሮ እስከዚህ ድረስ ሁሉን ነገር ያሳተፈ ስለሆነ ችግሮች ተቆራርጠው የቀሩ ነገር የለም። ከታይ ነው ችግሩ መጥቶ እዚህ ድረስ የተቋጨው። ስለዚህ በዚህ ምክክር ኢትዮጵያ ሰላም ታገኛለች ብዬ ደግሞ እንደኛም ብቻ ሳይሆን እሱ ፈጣሪ ደግሞ ይግባና ከኛ በላይ እኛን የፈጠረው ጌታ ገብቶ እኛ ያጎደልነውን ነገር አስተካክሎ ኢትዮጵያ በዓለም አደባባይ ከፍ ብላ ትታያለች ብዬ አስባለሁ። ይሄ ምክክር በተስፋ ጥሩ ነገር ላይ ይደርሳል ብለን እናምናለን። እስካሁን የመጣንበት ነገሮች ሁሉም ውስጡ ያለውን ነገር አውጥቶ አሁን ምን እንስራ፣ በቀጣይ ምን ይሆናል የሚለው ላይ ነው ያለው። ስለዚህ ኢትዮጵያ ወደፊት ወደ ኋላ የማትመለስበት ልጆቿን ሁሉ ሰብስባ ያኮረፉትም ወደ ውስጥ ገብተው ሁሉም አካፋውን አንስቶ ዶማውን አንስቶ እውቀት አለው በእውቀቱ፣ ገበሬው በግብርናው፣ ተማሪው በተማሪነቱ፣ በኢትዮጵያዊነቱ የሚኮራበት በኢትዮጵያ በመሆኑ የሚኮራበት በመስኮትም በበርም ያመለጡ እንደገና ወደ ሀገር ውስጥ የሚመጡበት እና ትልቅ ተስፋ
ያላት ሀገር ሆና ነው ያገኘዋት። ይህንን እንጠብቃለን ከሁላችን እና ለልጆቻችን ለቀጣዩ ትውልድ ካሁን በኋላ መከራን፣ ስቃይን፣ ቸነፈርን የማያዩበት ሁሉም በስራ በእውቀት የሚያምንበትና በመቻቻል በተለይ ይችናቶ ኢትዮጵያ ስንል የምንሰማቸው ብሔሮች 4፣ 3፣ 5 ነበሩ። አሁን ግን እዚህ ስንመጣ በጣም ብዙ ሰዎችን ማዳመጥ ጀምረናል እና ይሄ ደስ የሚል ነው። እኛም ደግሞ በኮሚሽኑ የኢትዮጵያ ቤተ እስራኤሎች አሉ ተብለን ተጋብዘን ይሄ ጉዳይ ያገባቸዋል ተብለን በመጠየቃችንና በመሳተፋችን ያለንን ችግሮች ተናግረን እነዛን ችግሮች ደግሞ ማህበረሰቡ በጠቅላላ አዎ ትክክል ነው ችግሩ ነበረባችሁ በጋራ እንቀርፈዋለን ብለው ስለተቀበሉን በጣም ነው የምናመሰግነው።